ፈጥራው ላይ ነው የምትሳተፈው እንጂ የማደርገው ነገር የለም። ሃይማኖታችን ቢያለያያችን በቃ ከምህ በላይ እህቴ ናት። ወላሂ ክፉ መስላል ነበር እንደኔ ካስባት ግን ወላሂ አጋር ነው። ይሄ ክፉ ጎረቤት መጣብኝ ያልክ ገና ቤቱን ስታየው ሳናቃት ከዚህ ህዝብ መፈጠሬ ኩራቴ ነው። የትም ሄድ ወሎዬ ነኝ ካልክ ማህበራዊ ሚዲያ ተጠቀማለህ። ወጣት ነህ፣ ሙስሊም ነህና ሌሎች ስለ ክርስቲያን ሲሉ የምሰማው ነገር ይኖራል። ቤቲን እንዴት አገኛት? እዛ ከሚባለው ነገር አንፃር አረ ወደ ለይስ ቤተልሔም ብርሃኑ ይባላል። ቤተልሔም ብርሃኑ። እሺ ሁዳዴ ጾም እንዴት ነው? ሁዳዴ ጾም በጣም አሪፍ ነው። ዛሬ አጋጣሚ እየቀረጽን ያለ ነው እሁድ ነው። ዛሬ ጾም የለም አ ጾም የለም ዛሬ ፍስክ ነው። ከሰኞ እስከ ዓርብ ባለው ቀን ግን ያው ጾም ነው። ከሰኞ እስከ ዓርብ ቀን የጾም ውሎ አለ። እሺ እንግዲህ አሁን ስራ እየሰራሽ ነው፣ ውጪ ላይ እየተጫዋወትን እንቆያለን። የት ተወልደሽ አደግሽ? ከሱ እንጀምር። እሺ ተወልጄ ያደግኩት ከሚሴ ከተማ የኦሮሚያ ልዩ ዞን ከሚሴ ከተማ ነው። በጣም ደስ ይላል። ልጅነት እንዴት ነበር ታዲያ? ልጅነት በጣም አሪፍ ነው። እንደማንኛውም ልጅ አወርቄ ተጫውቼ ነው ያደግኩት። ከሚሴ ከተማ አንድ አመት አስተምሬያለሁና ስንት ትምህርት ቤት ነበር ያለው? አንደኛ ደረጃ የትኛው ነው የተማርሽው? በእኛ ሰዓት ሁለት ትምህርት ቤት ነው ያለው፣ ረጴና ሰዳሳ የሚባለው አሁን ላይ። ኦኬ እኔ ሰዳሳ ነው የተማርኩት። ሰዳሳ ከመንገድ በላይ ያለው ነው? የሆነ መስቃለኛ የሚባል አለ፣ ጋር ተራ ምናምን በተለምዶ ትልቁ ትምህርት ቤት ማለት ነው የከተማው። ረጴ ደግሞ ከመስመር በታች ያለው። እሱ ወደ ገጠራማ አካባቢ ላይ ነው የሚገኘው። በጣም ደስ ይላል። ድባቡ እንዴት ነው? ያደግሽበት አካባቢ ምን አይነት ማህበረሰብ ነበር? የልጅነት ህይወትሽ ያለሽ ትውስታ እንዴት ነው? በጣም አሪፍ ነው። በቃ እኔ ያደግኩበት ደስ የሚል አለ አይደል? እንደዚህ ሃይማኖት ምናምን ሳንል አሪፍ አስተዳደግ ላይ ነበር ያደግኩት። አሁንም እግዚአብሔር ይመስገን ደህና። በጣም ደስ ይላል። ትምህርት እስከ ተመረሻል? ትምህርት ጨርሻለሁ። በጤና ተመርቄያለሁ። የጤና ባለሙያ? የጤና ባለሙያ። በምን ማለት ነው? ስፔሲፊክስ በፋርማሲ። ደስ ይላል። አሁን ያለነው ደሴ ከተማ ሰኞ ገበያ ሰፈር ነውና ደሴ መኖር ከጀመርሽ ምን ያህል ጊዜ ሆነሽ? መቼ ነው ወደዚህ መጣሽ? ደሴ ቤተሰቦቼ እዚህ ናቸው። አያቶቼ፣ አባቴ፣ እናትና አባት እዚህ ሳላይ ሰፈር ነው የሚኖሩት። እዚህ ናቸው። ኮሌጅ ስገባ እነሱ ጋር ክረምት እመጣለሁ። ግን እነሱ ጋር ልማር መጣሁ። እዚሁ ቀረሁ። ለኮሌጅ ትምህርትሽ ነው ወደዚህ መጣሽ? ከዛ ሁላ ሂጅ አላውቅም። ትዳር ያዝኩ፣ ወለድኩ። አሁን እንደማየው እዚህ ባለቤትሽንም ልጅሽንም አግኝታቸው ነበር። ወደ ትዳር መቼ ገባሽ? በምን አጋጣሚ? ተወሰነ መልኩ እናንሳው። 2015 ነው ትዳር ያዝኩት። አሪፍ ነበር። ያው በአጋጣሚ የሆነ መንገድ ላይ ሳይው በቃ ልቤ ደነገጠ። በዛ አጋጣሚ ነው አቃታው። እሺ ስለዚህ ይሄ ማለትማ በተቃራኒው አሁን ብዙ ጊዜኛ ስሜትን ለመግለጽ ወንድ ልጅ ሲሆን እንኳን በአክብሮት መጠየቅ ቀርቶ መገላመጥ፣ መረበሽ፣ መፎገር ሁሉ እንደመብቱ ይቆጠራል። ግን ተገቢ አይደለም። ሴት ልጅ ስትሆን ደግሞ በዛው ልክ ፍርሃቱ ምናምን በጣም ከፍተኛ ነውና በምን አግባብ ተዋወቅሽው ታዲያ? እንዴት ተግባባሽ? እዛው ጎረቤት ነበር እንዳጋጣሚ። እዛ የሆነ አጋጣሚ ላይ ይሄ ልጅ እኮ ፊልም ይጭናል ምናምን ሲሉኝ ከዛ ሄርኩኝና እስቲ ፊልም ጫነልኝ። ኦኬ ቪዲዮ ቤት ነበር የሚሰራው? ነው ሳይሆን ፒሲ ነበር። ኦኬ ፒሲው ላይ እንትን ያደርግ ፊልም አሉት። ለሰፈር ልጆች አው በነጻ ሲነግሩኝ ይሄ ልጅ እኮ ማታ ማየት ከፈለግሽ በስልክሽ አድርገሽ ፊልም አለው ምናምን ሲሉኝ ሂጄ ኪያ የሚባል ፊልም ነበር የዛን ሰዓት አዲስ እንትን ያለው። እሺ እዛ ስነግረው ቆይ አመጣልሻለሁ ምናምን አለኝ። ከዛ ቁጥሩን እንዴት አድርጌ ላገኘው? እና ፊልሙ ጋር አይመጣ ነገር የሆነ ሰዓት እናቱ ድሽ ተበላሽቶባት ይሁን ስትል ስልክ ቁጥሩን ለሰው ስትሰጥ በቃል ያስኩት ስልኩ ዛቤት ገብቼ ተማሪ ነሽ? ለሽንደዳ ማለት ቴሌግራም ላይ ገብቼ ኪያዬን እንትን አልክልኝ እንዴ ምናምን አልኩት። በዛ እንትን ተዋወቀ። በዛ አጋጣሚ ተዋወቃችሁ? ያ ትውውቅ አድጎ አሁን ላይ ትዳር በቃ በጣም ደስ ይላል። ምርጥ ትዳር መጣ። በጣም ደስ ይላል። አሁን የአንድ ልጅ እናት የአንድ ልጅ አባት ሆነ። እየኖርን
ወደዚህ ሰፈር እንምጣ። ሰኞ ገበያ መኖር ከጀመርሽ ምን ያህል ጊዜ ሆነሽ? እንግዲህ ትዳር ከመሰረትሽ በኋላ ነው ወደዚህ የመጣሽው ወደዚህ ሰፈር? ኧረ አይደለም አሁን አመት ከአመት ከ6 ወር ምናምን ሆነኝ እዚህ ሰፈር ከመጣሽ። በጣም ጥሩ ነው። እንግዲህ ዛሬ የተገናኘንበት ዋናው ዓላማ የእናንተ የሁዳዴ ጾም ነው። ከዛ ደግሞ የሙስሊም የረመዳን ጾም ነው። በሁለቱም የጾምን ነው እንግዲህ ዱዓችንን ይሰማል ይሰማናል። እና በአጋጣሚ እንግዲህ ዛሬ ወደ አንቺ ለመምጣት ምክንያት የሆነኝ እንድሪሶ እኔ ጋር የሚሰራው ማለት ነው ተማሪ ስራው ለን ነው ገጠርና አሁን ከዚህ ሄደ ነው ማፍጠሪያ የምሰራው ወይስ ሻምበል አለ ስለሆነ እሱም አለ ግን ደግሞ ምሰራልን ጎረቤታችን አለች አለ። ከዛ ኦኬ እነሱ ሙስሊም ናቸው አይደለችም ክርስቲያን ናት። አይ ይሄን ታሪክማ መጋራት አለብኝ እናንተ ጋር አንድ ቀን አብሬ ማፍጠር አለብኝ ብዬ ነው የመጣው ዛሬና እንዴት ነው እንዴት ተግባባችሁ? እንግዲህ ሰው ጎረቤቱን አንድ ላይ ይኖራል ግን አንድ ላይ መኖርና ወይም አንድ ግቢ መኖርና መግባባት ደግሞ ልዩነት አለ። በምን አጋጣሚ ከመቼ ጀምሮ ተግባባችሁ? እንደው በደንብ ከተግባባ እዚህ ቤት እንደገባን ነው የተግባባ ነው። እንትና ሻምበል ነው በዋናነት እዚህ ያለው እንድሪስን በቅርብ ነው ያወቅኩትና ሻምበል እንደማንኛውም በቃ ሴት ጎረቤት እንደምቀርበው አይነት የምቀርበው ልጅ ነው። ጥሩ ባህሪ ያለው አሁን ነጋዴ ነው የሚቸግረኝ ነገር አለ። አመጫት ነኝ አይመቸኝም። ይሄን ይዘህልኝና ድንች ይዘህልኝና ምናምን በቃ የፈለኩትን ያሟላልኛል። ገበያ ስለሚሄድ አንቺ ለመውጣት ስለማይመችሽ ይረዳኛል። በቃ ልጅም እንደዚህ ለማየት ምናምን ጣል አድርጌ ሆነሽ ቦታ ደርሼ የምመጣበት አጋጣሚ አለ። ያጫውትልኛል። በዚህ በቃ አሪፍ አሁን እንደ እህትና ወንድም በቃ እኛ ቤት ያመሻል። ማታ እንቅልፋችን ሲመጣ ነው ማታ ራሱ የምንለያየው። በጣም ይገርማል። ወደ ማፍጠሪያውና ወደ ረመዳን እንምጣና ዘንድሮ ረመዳን ነው። ማፍጠሪያ ሰርተሽ የመጀመሪያ ቀን ሰርተሽ ያስፈጠርሽባቸው ወይ ደግሞ ማፍጠሪያ የሰራሽልባቸው በምን ሁኔታ ነው? እስኪ እሱን አስታውሽኝ። መጀመሪያ የሰራሁላቸው አሳምቡሳና የመጀመሪያው እንትን ቀን ነበር። የመጀመሪያ ረመዳን የዘንድሮ ማለት የዘንድሮ እሺ እንትን አሳምቡሳ ሰራሁኝ። ሾርባ አረግን ታምር ሀባብ በቃ እነዚህ የሚያስፈልጉ ነገሮችን አረግን። ሼር አድርገን እንትኑ መዋጮ እሺ አንዳንዴ ደግሞ እንትን እላለሁ። አይ ነግረውኛል ነው ብዙ ጊዜ አንቺ ራስሽ እንደምትሰሪላቸውም ነግረውኛል። እንደዛ አድርገን የመጀመሪያ ቀን በዛ መንገድ አፈጠራችሁ? በቃ እንደዚህ ሳምንት ያክል አብረን እነሱ ሳይመቻቸው ሲቀሩ ያው አፈጥሩበት አጋጣሚ ሌላ ቦታ ሲኖር ነው እንጂ የምንለያየው ካልሆነ በቃ እና የሚበሉት ምግብ አሁን ስጋ ምናምን ከሆነ ቤታቸው ስጋውን ይበሉና ይሄን አታክልቱን ሀባቡን ሙዙን ምናምን እኛ ቤት ይመጣል ይዘጋጃል። እዛ እናዘጋጃለን። ከበሉ በኋላ ወደኛ ቤት ይመጣሉ። ከዛ ወደ መስጊድ ይሄዳሉ 2 ሰዓት ሲሆን እስካሁን ድረስ። ይሄ በጣም ይገርማል። ይሄን ለማድረግ ያነሳሳሽ ነገር ምንድነው? እንደው አሁን መልካም ጉርብትና አንድ ነገር ነው፣ በጋራ ማፍጠር ደግሞ ሌላ ቅርጽ አለውና በእምነት ትለያያላችሁ። በእርግጥ ወሎ ላይ በተለይ በቀደም ባለው ጊዜ የእምነት ልዩነት እንደ ቁም ነገር ተነስቶ የሚወራ አይደለም፣ እኛ ያደግንበትም ማለት ነው። ግን አሁን ላይ በኋላ የምናነሳቸው እንደው ብዙ ነገሮች ቢኖሩ እንደው ምን አነሳሳቸው? የእነሱ መልካምነት እንዳለ ሆኖ ደግሞ ከሙስሊሞች ጋር በጋራ ማፍጠር የሚለው ነገር አስተዳደግ ይመስለኛል። ይሄ ነገር እዛ አያቴ ግቢ ብዙ ተከራዮች አሉ። የት ነበር ሰፈራቸው? እዚህ ሳላይሽ ቀበሌ ወደ ቆርቆሮ ሰፈር በታች አካባቢ ነው። እሺ። እና ተከራይ በጣም ብዙ ተከራይ አለ፣ እስላም አለ፣ ክርስቲያን አለና ብዙ ነገር ስላስተማረች እና ለአያትሽ የነበራቸው ጎረቤቶቹ ፍቅራቸው፣ እርስ በርስ መተሳሰባቸው ምን ይመስል ነበር? ማለት ያንን የሚያዩ ለምሳሌ ሌላ ቦታ ሆኖ መጥፎ ጎረቤት ያላቸው ወይ ደግሞ በእምነት ልዩነት የሚራራቁ ሰዎች ያንቺን አያት ተሞክሮ ሲሰሙ ወይም እናንተ ግቢ ያለውን ነገር ሲሰሙ ምን ይሉ ነበር? ጥላቻ ያድርባቸው ግን ትቀይራቸዋለች በፍቅር በቃ የነሱን ዶሮ ሲያጥቡ በሲያዋት ለኛ በዓል ቀን እነሱ መተው እንትን ይላሉ። የበዓል ቀን እነሱ ደግሞ ያግዛሉ። ያግዛሉ። ለሊት አሁን እንጀራ ጋገረው ምናምን አለ የዛን ሰዓት እኩል ይሰራሉ። እኩል በቃ እንቅልፋቸውን አጥተው ሙሉ ቀን ሲያስተናግዱ ይላሉ። ለጸባሉ ቀን ቆመው እና ፍቅር ይቀይረዋል አንዳንድ ነገርን ስታዩ። ስለዚህ አንቺ በዛ መንገድ ያደግሽ ስለሆንሽ ላንቺ አሁን ይሄን ኑሮ መኖር አዲስ አይደለም። አረ በጣም ቀላል የኖርሽበት ነው። ምናልባት እንግዳ የሆነ ማህበረሰብ ውስጥ የኖረ ሰው ቢሆን ሊከብደው ይችል ይሆናል። አሁን እዚህ ባለው ህይወትሽ ደግሞ እንግዲህ አያትሽ እንደዛ አይነት መልካም ሰው ነበሩ። ልክ ሰብሰብ ብለሽ እነዚህ ልጆች ጋር በጋራ ሆናችሁ ስታፈጥሩ ባለቤትሽ፣ ልጅሽ፣ እነሱ ጎረቤቶቻችሁ አንድ ላይ ሆናችሁ አሁን ማፍጠሪያ ላይ አንድ ላይ ስትሆኑ የሚሰማሽ ስሜት ምንድነው? በጣም ደስ ነው የሚለኝ። በቃ ቤተሰብ በጣም ደስ ይላል። ከአንድ እኮ 2 ይሻላል ይባላል። በቃ
ሳቁ እነሱ የለሉቀም ቤት በጣም ያስጠላል። በጊዜ መተኛት እንትን ብዙ ነው። አዎ በቃ ጭር ነገር አለ። ቴሌቪዥን እኮ አንከፍትም በቃ እነሱ ናቸው ድባባችን። ብንከፍተው ዝም ብሎ ይላልፋል እንጂ የምንሰማው ነገር የለም። በጣም ይገርማል። በቃ መጮህ ነው በቃ መሳቅ ነው። በዓላትንስ በጋራ ታከብራላችሁ? ለምሳሌ አሁን የገና ሲሆን እናንተ ወይ አሁን ፋሲካ ሊመጣ ነው። ያ ማለት እናንተ አንቺ እዚህ ስታከብሪ እነሱ ወይ እነሱ ደግሞ በዓል ሲኖራቸው እንዴ አብራችሁ ታሳልፉበት ቀጥታ በቡና ሰዓት ሊሆን ይችላል። አዎ የኛ በዓል ሲሆን አሁን ምሳ ሰዓት እንጠራቸዋለን ሁሉንም ጎረቤቶች ቃሪቦ ምናምን ዳቦ አንዳንድ ነገሮች ያልተነካካ በንጽህና እንትን ከኛ ስጋ ጋር እንትን ያላለ ሳንበላ ምናምን ራሱ አንዳንዴ የምናስቀድምበት ሰዓት አለ። እነሱን ጠርተን ካበለ እንትን ካሉ በኋላ ነው እኛ ምሳችንን የምንበላው። በጣም ደስ ይላል። እንደገና ደግሞ ማታም ይመጣሉ እንደዛ በቃ ኧረ በዓልም አሪፍ ነው። ሁሌም በዓል ነው ብቻኛ ጋር ደስ የሚል ነው። አሁን ምን እየሰራ ነው ዛሬ ለፍጥሪያ? ዛሬ ጎመን እየሰራ ነው፣ ጠቀል ጎመን። አዎ ስለዚህ ቀድሞስ ምን ሆኖ አልቋል? ቀድሞ ያለቀ አተርክክ አልቋል፣ ሩዝ እና ይሄ ጥቁር ጎመን። እንግዲህ ለብዙ ቀን እያስፈጠርሻቸው ስለሆነ የሚቀረን ደግሞ ምንድነው? አሁን የሚቀረን አሳምቡሳ መጠቅለል ነው። አሳምቡሳ መጠቅለልና መጥበስ ነው የሚቀረን። መጥበስ ነው። እስከዛሬ አብራችሁ ስለቆያችሁ አሁን የሚወዱት ምግብ ምንድነው? ለምሳሌ ከማፍጠሪያ ውስጥ ጾም ውሎ መብላት ሊከብድ ይችላል፣ ግን እንደው ደፈር ብሎ አሳምቡሳ ከሌለ ያለ አሳምቡሳ ማፍጠር የለም፣ ያስጠላዋል። በቃ ዘይት ከሌለሽ አትወስጂው ምናምን ምን ሆነሽ ነው ምናምን ይለኛል፣ ይቆጣል ሁላ በቃ የሚገርም ነው። ስለዚህ የመዝናቱና ልክ እንደ እህቱ እንደ ቤተሰብ የማየቱ ነው ለምን የለም ብሎ እስከ መቆጣት ነው። በጣም ነው የሚቆጣው። ምን ሆነሽ ነው በቃ ከሌለ እንደዚህ አትይም አትናገሪም ምን አትይም ይጮህብኛል ምናምን ነገ ምናምን ብዬ እንትን አስቀይሳለሁ። አዎ ስለዚህ አሁን ማፍጠሪያ ስትሰሪ እነሱ በምን ያግዙሻል? ለምሳሌ አንቺ አሁን አሳምቡሳውን ስትጠብሺ እነሱ ምን ሊሰሩ ይችላሉ? ወይም ደግሞ ሌላ አንቺ ታገዝ ነገር ቢኖርሽ? ለምሳሌ አሁን ባባዬ ካስቸገረኝ ምናልባት እነሱም ስራ ካልሄዱ ምስር መልቀም ላይ ጧት ለቅመው ምናምን ይሄዱልኝ። እንደዚህ ነጭ አጥርቶ ይለቅማል። አሁን ባይሆንም ምስር ለቀማው ላይ ዋናው ድንጋው ከተነሳ ሌላውን ለኔ አደገኛው ነገር ከተነሳ እንትኑ ከተነሳ ስራ ያቀሉልኛል። የሴት ሙያ የሚፈልገው ነገር ደግሞ ቀስ ብሎ ይሰራል። እንደዛ አድርገን ይሄዳሉ። በጣም ደስ ይላል። ስለዚህ እንዳልሽኝ ማታ አሁን ሞቅ ይላል። ድባቡ እንዴት ነው? በጣም አሪፍ ነው። የዛሬው ደግሞ ይለያል። የዛሬው ደግሞ ዛሬው ይለያል። ያው የሚለየው አንተ ስላለ ነው። ሌላ ተጨማሪ ሰው ስላለ እናንተ ያው መደበኛ ናችሁ። አዲስ እንግዳ ተጨምሬያለሁ። ሶሻል ሚዲያ እንግዲህ በዚህ ዘመን ወጣቱ ነው ሶሻል ሚዲያ የሚያከታተል የለም። ምናልባት አንዳንድ ሰው ካልሆነ በስተቀር ማለት በቃ ማየት የለብኝም ብሎ የወሰነ ቲክቶክ ወይ ፌስቡክ ስታይ ስለ ሃይማኖት ጥላቻ፣ ስለ ሃይማኖት ልዩነት መልእክቶችን አይተሽ ታውቂያለሽ? መጥፎ የሚባሉ እንዲሁ ጎራ ለይቶ ሙስሊም ክርስቲያን የሚሰዳደብበት አጋጣሚ አለና እንደዛ አይነት አጋጣሚ አይተሽ የተሰማሽ ስሜት ምንድን ነበር? እኔ እንደዚህ ገና የሆነ ሃይማኖት ሲጀምር ማሳለፍ ነው ስራዬ። ሃይማኖት ተኮር አጀንዳ ሲመጣ አዎ እንደዚህ የራሴ ስለ ትዳር ምናምን ህይወትን የሚያቃኑ ካልሆነ በቃ እኔ የኔን ህይወት የሚመለከት ነገር ብቻ ነው ማየት የሚያስደስተኝ። ጠቃሚ ነገር ካልሆነ አዎ በቃ ይሄ ሃይማኖት የራሴ የሚሆን እንትን ነው የማደርገው። ጆሮሽ ሲሰማ አንዳንዴ መጥፎ ነገር ባይን ቢከለክሉት በቤት ይመጣል። እሱ ራሱ ይመጣል፣ እግር አውጥቶ ይመጣል። እና ምን ይሰማሻል? በተለይ በዚህ ዘመን ላይ ያለው ወጣት እንደዚህ አይነት አመለካከት ኖሮት ጎራ ለይቶ በሃይማኖት ሲጣላ፣ ሲሰዳደብ፣ አንዱን ሲያጥላላ? እኔ ግን እንትን ነው እኔ አሁን ምንም የሚያስቀይረኝ ነገር አይኖርም። ለወደፊት ትውልድ ነው እያሰብኩ ያለሁት። ልጄ ነው እንጂ እኔ ምንም የሚቀይረኝ ነገር የለም። ቆንጆ ከሚሴም ስኖር እስላም ጎረቤት ጋር ኦሮሞ አጠገቤ ኦሮሞች ናቸው። የሆነ ሸት ሲደርስ እያመጡ ይሄ ምንድነው ጥንቅሽ የሚባል አለ። እሱ ሲመጣ ረመዳን ሲገባ ታምር እንትኑን ነው የሚሰጡን፣ እሽጉን ሳይፈታ ማለት ነው። ምንም እንደዚህ ኦሮሞም ሆኖ ኃይለኛ በቃ እስላም የምትላቸው ናቸው። የሃይማኖት ልዩነት ሲደመር የብሔር ልዩነት አላቸው እና ከዛ ከህፃነት ጀምሮ አብሮኝ የመጣ ነገር ስለሆነ እኔ ምንም የሚቀይረኝ ነገር ግን ለልጄ ያስባለሁ። አሁን በጣም እየተቀየረ ነው ያለው። በተለይ ምናልባት አንዳንድ ነገሮች እንኳን እንደው አንዱ እንዲማድረግ የለበት እንዲባል ያንን በፍቅር መግባባት መነጋገር የሚቻል ይሆናል። ግን ምንድነው የምናተኩረው እኛ
ሌሎች ብዙ የምናከብራቸው ህግጋቶችን ስንጥስ ብዙ አይመስለንም። ግን ልዩነት የሚፈጥሩትና ከሌሎች የሚያራርቁን ሲሆኑ ብዙ ትኩረት የመስጠት ነገር ይኖራልና እንዳልሽው ለልጆቻችን ያሰጋል። እንደውም እኔ አሁን ልጅ የራሱ ገና የ5 ዓመት ልጅ ነው። ትምህርት ቤት ሄዶ ግን የሆኑም ይዟቸው የሚመጣ ቃላቶች አሉ። ዛሬ ከሌ እንደዚህ ብሎኝ እንደዚህ ያልኩት ከዛ ጓደኞቹ ደግሞ እንደዚህ ክርስቲያን ጋር አንቀመጥም ብለው እንዲህ አይነት አማርኛ ሲያመጣ በጣም ደነግጣለሁ። ማለት አዝናለሁ። እንዳልሽው ነገ ትልቅ ሲሆኑ ደግሞ ምንድነው የሚፈጠረው? በጣም ወሎ መሆኗ እኮ አንደኛ የምትታወቀው በዚህ ብቻ ነው። ማርያም በዚህ ብቻ በቃ ባብሮነታችን ነው። አሁን ይሄ ነገር ከጠፋ እንጃ ብቻ ማርያም በጣም ከባድ ነው። አንዱ ማሳያ እንደው ይሄን ካነሳ ነው አሁን መቃወሙን አለ መሰለሽ ትምህርት ቤት መለየት። አሁን የሙስሊም ትምህርት ቤቶች አሉ ማለት የሙስሊም ባይባሉ ግን ያው የሚታወቁ አሉ። የክርስቲያን ለምሳሌ ቤተክርስቲያኖች የሚከፍቷቸው ትምህርት ቤቶች አሉና እዛ ክርስቲያኖች ብቻ ያስገባሉ። እዚህኛው ሙስሊም ጋር ሙስሊሞች ብቻ ያስገባሉ። እነዚህ ልጆች ካሁኑ ስለ ልዩነት የሚማሩበት አግባብ የለም። በቃ የሚያውቀው የትምህርት ቤት ጓደኞቹ ሙስሊም ናቸው። ሰፈር የሚገናኘው እንግዲህ ጎረቤቱም እንደዛው ሊሆን ይችላል። ስለዚህ ያ ልጅ ነገ አድጎ እንዴት ነው የሚከባበረው? ክርስቲያኑ ሙስሊሙ ጋር ሙስሊሙ ክርስቲያኑ ጋር የሚለው በራሱ ያሰጋልና እንግዲህ ነው ልጆቻችን ላይ መስራት ያስፈልጋል። ከዚህ አንፃር እንግዲህ እንዳየነው አሁን እንዳልሽው ወደፊት የሚያሰጋ ነገር አለ። ግን ወሎዬነት ምንድነው ላንቺ? በተለይ የኬሚሴን ህዝብ በልዩ ሁኔታ ገልጸሽዋልና ወሎዬነት ምንድነው ብለሽ ታስቢያለሽ? በተለይ ከዘመኑ በሽታ አንፃር የኛ የወሎዬዎች መለያ ምንድነው? አንቺስ ወሎዬ በመሆንሽ የሚሰማሽ ስሜት ምንድነው? እኔ ወሎዬ በመሆኔ በጣም ደስተኛ ነኝ። በጣም በቃ በቤተሰቦቻችን በእናቴም በአባቴም ወሎዬ ነን እና በጣም ከዚህ ህዝብ መፈጠሬ ኩራቴ ነው። የትም ሄድ ወሎዬ ነኝ ካልክ በቃ እነዚህ የማይለያዩ ነገር ነው የምትባለው። አሁን አዲስ አበባ ህዝብ ጋር አውራ ሂድ እዛም ከወሎ ነው የመጣሁት ካልክ መለያዬ ነው። በቃ እንዴት ነው ሙስሊም ነኝ ክርስቲያን ነኝ እያልክ እንደምትለይበት ይሄም ወሎዬ መሆን መለያህ ነው። በቃ ከቆንጆ ሀገር ነው የምትባለው። እንደዚህ ስትል መልካምነታችን የውበት ጉዳይ ነው። እንግዳ ተቀባይነታችን ፈገግታችን በቃ ወሎዬነታችን ብቻ በብዙ ብዙ መለያ አለ። እኔ መለያዬ በቃ እንደ ሃይማኖቴ መለያዬ ነው ብዬ ገልጸዋለሁ። በጣም ደስ ይላል። በጣም መልካም ነው። አያትሻለሁ እዚህ አጋጣሚ ምናልባት አያት ያለች? ኦኬ ደስ ይላል በጣም። አልፎ አልፎ ልጠይቋቸው ትሄዳላችሁ? ሄዳለን ነው። አሁንም ያላቸው ነገር ጉርብትናቸው ማህበራዊ ህይወታቸው እንዳለ ነው? አዎ በጣም አሁን በቅርቡ ራሱ ታማ እስላም ክርስቲያን የለም በቃ ከጎኗ ነው ሁሉም ያለው። እንግዲህ በእንዲህ አይነት ቤተሰብ ውስጥ ያደገች ልጅ ወደ ትዳር ስትመጣ ታዲያ ምን አይነት ባለቤት ገጠማት? አመለካከቱ ከዚህ ከልዩነት አንፃር አንድ አይነት አይገርም? እሱም እንደዚሁ ነፃ ሰው ነው? ነፃ ሰው ነው እንግዲህ እንጀራውን ጎረቤቶችሽ አሉ ለነ ሻምበልና ለነ እንድሪሶ ሳሙሳ ስትጠብሺ ለነሱ ማፍጠሪያ ስትሰሪ እሱ ምን አይነት ሐሳብ ምን አይነት እይታ ነው ያለው? አንቺ ልጠይቅሽ ብዬ ነው እንጂ ያው መረጃ አለኝ። ግን ባንቺ አንደበት ሲገለጽ አዎ የሚያንሳቸው ይመስለዋል። አሁን እንጀራ አቅርቤ የማይመለከተው ይገባል። እኔ ይበቃል። እኔ ደግሞ አልነፍግም ግን ያንሳቸዋል። ጨመሬ ጾመው ውለው ምናምን በቃ እንዴት በቃ ሳይጠግቡ ነው የሄዱት። ደግሞ ከሄዱ በኋላ ማለት ነው ይሄን አስቀምጭላቸው ቁልፋቸው እኛ ቤት ጥለው ነው የሚሄዱት። ቁልፍ ክፈቺ አስቀምጠሽላቸው እንትን በመሳው ውስጥ በጣም ነው እንትን የሚለው እንደዚህ ምጣድ ምናምን በምጥድበት በመጋግርበት ሰዓት ቂጣ ጋግሪላቸው በጣም እንትን ይለኛል። በጣም የሚገፋ በጣም እሱ የተለየ ማንንም ሰው በልቶ የሚጠግብ አይመስለው ማንንም ሰው። እንደው እዚሁ ጋር ጥያቄ አነሳብሽና ያው አሁን ይታወቃል ኑሮው አይደል? በተሻለ መጠን ነገሮችን ሼር ለማድረግ መጣር መልካም ነው። ግን እንድሪሶ ሲነግረኝ እንደነበረው ጭራሽ ብዙ ቀን ምንም የምትጠብቂው ነገር የለም ያለሽን ነገር ከራስሽ ለመስራት ወደ ኋላ አትይምና ይሄንስ እንዴት ታያለሽ? አሁን ሰው ስፔሻሊ አሁን ያጨካከነው ክፉ ያደረገው ኑሮ ነው ምናምን ብሎ በኑሮ ለማሳበብ የሚሞክሩ ሰዎች አሉ። የውስጣቸውን ክፋት ወደ ኑሮ ለማላከክና ከዚህ ህይወት አንፃር ቸርነት፣ መተሳሰብ፣ ማብላት ማጠጣት ያጎላል። ኧረ እግዚአብሔር ይመስገን የሆነ ነገር እኮ ተበላሽቶ ልደፋው ትችላለህ። ይሄና ጎመን አሁን ሰራሁ ብቻዬን በሆነ አንድ ማንኪያ በልቼ ነገ የሆነ ነገር ሊሆን ይችላል እና ለሰው ብትሰጠው ምንም ይጎልብህ ነገር የለም። ደግሞ ስትሰጥ ነው ጌታ የሚሰጠው። ትክክል ነው። በመስጠት ላይ ነው ማግኘት ያለው። ስለዚህ እኔ መስጠት ይጨምራል እንጂ አያጎልም በሚለው ሐሳብ ተስማሚያለሽ? ኧረ በጣም በጣም የሚገርም ነው።
ጎመኑ ላይ ወሬያችን እንዳንጨርስ ገና የሚቀረን ሳምቡሳ እንጠብሳለን። እኔ ምንም አላገዝኩሽም። እንግዲህ ምናልባት ሳምቡሳ መጠቅለል ታግዘኛለህ። በጣም አመሰግናለሁ ለነበረን ቆይታ። እንግዲህ ቀሪ ስራችን የሳምቡሳ ብቻ ነው። ሳምቡሳ እንጠብሳለን። ሌላው ነገር አልቋል። ከዛ ደግሞ ማቀራረብ መፈረሻለን። እሺ እንግዲህ ተመልካቾቻችን ያው ገና እየጀመርን ነው የማፍጠሪያ ጉዳችንን። እስከ ማፍጠሪያ ሰዓት ድረስ ከኛ ጋር ቆዩ። እኔ ራሱ እሱን አልተለማመድኩም እንጂ ያገዝኩሽ ቢሆን አሪፍ ነበር፣ ግን አሁን አይሆንም። አሁን ምን እያደረግን ነው? ሳምቡሳ እየጠቀለልን ነው። ምንድነው የሚባለው? ከውስጥ ስጎ ነው ከውስጥ የሚገባው ምስሩ ነው። እኔ በስፔሻል አድርጌዋለሁ። ካሮት፣ ቃሪያ፣ ነጭ ሽንኩርት፣ ቀይ ሽንኩርት ጨምሬበታል። የሁሉ ነገር ተካቶበታል። እንግዲህ በኋላ ቀምሰን ደግሞ አስተያየት እንሰጣለን ማለት ነው። ፕሮፌሽናል በሆነ መልኩ እየሰራሽ በዚህ አመት ነው። ግን በነገራችን ላይ ሳምቡሳ ሙያ የለኝም። ለመጀመሪያ ጊዜ በዚህ ረመዳን ነው ሳምቡሳ የጀመርሽ? ያው መስራት የቻልኩት በዚህ ረመዳን ነው። ከቲክቶክ እንትን እያደረኩ ጭራሽ ቱቶሪያል እያየሽ ነው ለመስራት። እንግዲህ ይሄን ያህል ከቲክቶክ ነው ብዙ ነገር ለሚጠቀምበት እኮ ብዙ የሚያስተምር ነገር አለው እንጂ ሙያ የለኝም። የሳምቡሳ ሙያ ያው ሰርቻ አላቅም ነው እንጂ ሙያውንማ እያየነው ነው። እዚህ ጋር ተመልካቾችም ይመሰክራሉ። እዚህ ጋር አጠቃላይ ነው ሰርቻ አላቅም ነው። ከዚህ በፊት ልምድ የለኝም ነው። ግን የመጀመሪያ ነው። በቀጣዩ ደግሞ አሪፍ እንደሚሆን ምንም ቀጣይ ረመዳን መጠበቅ አያስፈልግም። አሁን ረመዳን ውጤትን እያየነው ነው። ጎረቤቶቿ ሳምቡሳ ለመስራት ስትል ሳምቡሳን ደግሞ በራስ ተነሳሽነት መልመድ ሌላ ነገር ነው። የራሱ ሌላ ቅንነት ይፈልጋልና ሻምበል ቀለብ ነው ይሄ መቼስ አለቀለቡ ለሁሉም ነው። እኔ እንደሱ ወጣብኝ እንጂ ተናባህ ተባልኩ እንጂ ተው ተቆጣ። አንተ ሌላው እኮ ሾርባ ላይ ነው ትኩረት የሚያደርገው። ያው ማለት ያው ብዘናብሽ ነው እንግዲህ። ለምን እኔና አረፍኩ ደውሎ ብላኩ። ተመልካቾቻችን እንግዲህ ከቤቲ ጋር ቀደም ሲል በደንብ ስንጫወት ቆይተናል። አሁን ደግሞ ከጎኒ ሻምበል የማዕረግ ስም ሆነብኝ። ግን ኢብራሂም ማለት አስቀይራል። ኢብራሂም ማለት ሙሉ ስም ኢብራሂም አህመድ። ተመልካቾች እንግዲህ ምናልባት እንድሪሶን ታውቁታላችሁ፣ የጦሳቲው ረዳት የካሜራ ባለሙያ ያው ልጃችሁ ማለት ነው። እሱ ደግሞ የእንድሪሶ ወንድም ነው እና ዛሬ እንግዲህ ቆይታ እናደርጋለን። ቅድም ስናወራ የነበረው የቤቲ ጎረቤት እሱ ነው ማለት ነው። ሻምበል የማዕረግ ስም ሲሆንባችሁ ሌላ ትልቅ ባለስልጣን እንዳጠብቁ ወጣቱ ነው። እንዴት ነው? ስለዚህ ሻምበል በሚለው ልጠቀም በተለመደው። ያው ኢብራሂም የሚለው የወረቀት ስም ነው። እሱን ወደ ህግ አግባብ ስንሄድ እንዴት ነው ረመዳን? አሪፍ ነው። ከስራ ጋር ጾም ጥሩ ነው። ያው ሙያ ነጋዴ እንደሆነ ሰምቻለሁ። ሩጫ ወደ ተለያየ ቦታ መሄድ ከአንድ ቦታ ወደ አንድ ቦታና ረመዳን ትንሽ ከበድ ይላል። ዋጥማል ወይስ? አልሐምዱሊላህ ደህና ነው። ጥሩ ነው አይደል? ጥሩ ነው። ያው አንድ ቀን ላይ ትንሽ አማራገን አልሐምዱሊላህ አንድ ቀን ነው እንጂ ከዛ ውጭ ያለው ነገር ቀላል ነው። አልሐምዱሊላህ ዳመናው መጥቷል ሰሞኑን። ኧረ ሁሉም አሪፍ ነው። እንግዲህ ሳምቡሳ እየጠበስን እናወራቸዋለን። ዛሬ እኔና ሻምበል ለማስመሰል ነው ምድጃውን ይከበብ ነው እንጂ የሳምቡሳው ተራ ላይ እንዴት ነው ጠብሰህ ታውቃለህ? ኧረ የለም የመጀመሪያ ነው። ያው እየጠበሰች የነበረው በደንብ የምታጾማችሁ እህታችን አለችና እዚህ መኖር ከጀመርክ ስንት ጊዜ ሆነ? ሰኞ ገበያ ሰፈር ይሄ አንድ 2 አመት ሆነኝ። 2 አመት ሆነ። እነ ቤቲን ትቀድማችኋለህ ወይስ እነሱአቸው? እኔ ነኝ የምቀድማቸው። አንተ ነህ መጀመሪያ እዚህ ሰፈር የመጣኸው። እንዴት ተቀራረባችሁ? እንደው የመጀመሪያ ጊዜ እንደ ጎረቤት መጠያየቅ? ያው ስንቀራረብ ማለት ያው ድሮም ስትመጣም ያው ስናያትም ያው ማለት ክፉ መስላል ነበር እንደኔ ካስባት። ግን ወላሂ አጋር ነው። ይሄ ክፉ ጎረቤት መጣብኝ ያልክ ማለት ገና ቤቱን ስታየው ሳናቃት የሆነ ተኮፋፍና ምናምን ነበር የመጣችውና አረ እንደው ያው አልሐምዱሊላህ ምን አይነት ነው ከእህቴም በላይ ማለት ነው። በቃ ማዛት ራሱ እንደ እህቴ በላ በቃ ያው ሰዎች መች እንዲያርገው እንደ በቃ ኮስተር ብለህ ጭራሽ ደውለህ ዛሬ ሳምቡሳ ሳይጠበስ ትላለህ። አዎ በቃ ሰም ማስቀየማኝ ታየኔም በቃ አልሐምዱሊላህ። በጣም ይገርማል። እንግዲህ አሁን እንዳልከው እንደ እህትህ ውጭ ነህ አንተ። ስራ ውለህ ስትመጣ
ማፍጠሪያ ብዙ ጊዜ ከባድ የሚሆነው ለላጤ ነው አይደል? በተለይ ለወንድ ልጅ በቃ በማን ቀነስ የሆነች ነገር ተቀምሶ ይተኛል። ግን ሌላ ቤት ድባቡ የማፍጠሪያ ሰዓት ያለው ግርግሩ ወከባው ይናፍቃልና ልክ መተህ ሁሉም ነገር ሳይጎድል ተዘጋጅቶ በጋራ ስታፈጥሩ ምን ይሰማሃል? እንደው በጣም ደስታ ይሰማኛል ላይ ከምልህ በላይ ማለት ነው። ቤተሰብ ደውሎ እንደው ከሌላ እንዴት ነው እንደው በረመዳን እንዴት ሆንክ ብሎ ያውቃሉ? አረ ያውቃሉ እንጂ ምንድነው ምላሽ ታዲያ አንተ? እኔ ጥሩ ጎረቤት አለችኝ በቃ እሷ ጋር ነው ላይ ሁሌም በቃ ነው ማነሳት ከቤተሰብ ጋር ነው ማለት ነው። እንደውም ሲስተርም ታውቃታለች እንደውም በቃ እሷ ጋር ነው ምናምን እንላታለን። ውጭ ናት ጎሎብኛ ያቅም ነው ትላታለህ። በጣም ይገርማል። ስለዚህ በዚህ ምክንያት አሁን ቤቲ በመኖሯ ምክንያት በረመዳን እንደው ምነው ቴኑራ በሆነ ምነው እናቴ ጋር ሁኜ በሆነ የሚል በአንተ ህይወት ውስጥ የለም። ጭራሽ ኮስተር እያልክ አረ የለም ዛሬ ሳምቡሳው እንዳይጎል እንዳለ የለም ትላለህ። ከዛ ውጭ መተሳሰባችሁ እንደ ጎረቤት የረመዳኑ ነገር ያው በዚህ መንገድ የምናነሳው ነው። በእለት ተዕለት ህይወት ውስጥ መተሳሰብ መደጋገፍ እንደ ጎረቤት አብሮ መኖራችሁ ይመስላል ማለት ያው እሷም እኔም ሁላችንን እንዳልከም ቢሆን ባለቤቷ በቃ ክፉ ነገር አይናገርም። ያው ማለት ከኛ ይልቅ ደግሞ የነሱ አቀራረብ ነው ዙራ አቀራረበ አሁን እኛም አሉ ጎረቤት ግን ዋናው ነገር የነሱ ነው ዙሮ ፊትህ ነው ዙሮ ከባድ ነው ይሳል ላይ ለምሳሌ ጾም ነው አሁን ረመዳን አንተ ስራ ልትሄድ ትችላለህ ስትመጣ ያለው ነገር እሱ ንገረኝ እስኪ ረመዳን እንዴት ነው የምታሳልፉት? ሁሉም ነገር ተዘጋጅቶ እናገኘዋለን በቃ ደስ ብሎኝ እኔ ከዛ መጥቼ የሚዘውን ይዤ መጥቼ በቃ ደስ ብሎኝ እሷ ቤትም ያለውን እኔ ቤት ያለውንም በቃ ተካፈን ከስጋ ውጭ ተካፍለን ነው የምንበላው። ማህበራዊ ሚዲያ ተጠቀማለህ ወጣት ነህ ስለ ሃይማኖት ሙስሊም ነህና ሌሎች ስለ ክርስቲያን ሲሉ የምትሰማው ነገር ይኖራል። ቤቲን እንዴት አገኛት እዛ ከሚባለው ነገር አንፃር? ሃይማኖታችን ለምናችን ሳመምሳሳ እንደ ጎረቤትነት ነው ሃይማኖታችን ደግሞ እንደ ስራው ነው የሚሆነው። ያው ተሳሰቡ ይላል ያው የኛም ሃይማኖት ማለት ነው ሁላችንም ሃይማኖት ማለት እምነቱ ተጣሉ አላለም ነበር ተጣሉ ስላላለ ነው። እንግዲህ የቤቲ ባለቤት እንዳልካቸው ማን ነው? እንዳልክ ይመር እንዴት ነው እንዳልክስ? እንዳልክ በጣም ጥሩ ሰው ነው አይደል? እንደውም ብዙ ጊዜ በማህበረሰባችን አሁን እንደዚህ ስትቀራረብ ተፈራለህ እኮ አይደል? እሺ እሷስ መልካም ሰው ናት ባለቤቷስ ምን ይሆን የሚል ፍራት አለ ማለት እንደዛ የሚባል ሰው አይደለም። በቃ በጣም ጥሩ ሰው ነፃ ሰው ማለት ነው። እንደውም ከሷ ይበልጥ በቃ አይደል ብዙ የሚያቀራርብህም እሱ ነው። የሱ መልካምነት ነው። እሱ መልካምነት ነው። እሱ የሆነ መልካምነት ባይኖረው እሷ ጋር ለማቀራረብ ኮስተር ቢለው በዚህ ዙራ እኮ ዙራ አታይም እኮ እሱ ነው ማለት ከሷ የሚል ደግሞ የመልካምነት የሱ መልካም መሆን የሱ መልካምነት ነፃ ሆናችሁ የበላጥነት ነፃ ይሆን የሱ መልካምነት ነው። የሱ መልካም እሷ መልካም ሆኖ እሱ መልካም ባይሆን ጭራሽም አንዘል ለታደልና ይቆማል እዛ ጋር ይቆማል ማለት ነው። በጣም ዋናው መልካምነት ደግሞ የሱ ነው። እሺ ማታ ድባቡ እንዴት ነው? እንግዲህ ዛሬ አሁን እንዴት ነው ማምሻችን የሚሆነው? እንዴት የዛሬው ፍጥሪያ ድባቡ እንዴት ነው የሚሆነው? እስከ ዛሬ ነበረው በቃ እንመጣለን ተዘጋጅቶ እናገኛለን። በቃ አንተስ የምታግዘው ነገር አለ? ማግዘው ነገር ምንም የለም። ምን ይላል ዛሬውም ለቀረጻ ስትል ነው ያራግኩት ያለው ለቀረጻ ነው እንጂ ያው እኔ ለመብል ብቻ ለመብል ነው ፍጥሪያው ላይ ነው የምትሳተፈው እንጂ የማደርገው ነገር የለም። በጣም ጥሩ ነው። ከዛ ውጪ እሷም ስታነሳ የነበረው ነገር አለና አንተስ በሌላ እንደው በቻልከው ለምሳሌ እንደ ልጅ ደውዬ እንዲህ አርግ ብለው በቃ ቀራ አይለው በደስታ ነው የሚታዘዘው ይብላለች? አዎ አዛኛው እኔም በቃ በደስታ ነው እኔም ላይ ያው አስከፍቻት አላውቅም እንትን ይመስለኛል እሷ የምታቀርበውን አቤቱታ በኋላ ሰማው አላውቅም። እሺ ሻምበል የተወለደ አደገ ዙሪያ በራራ የሚባል ሰፈር ቀጤ ያው ሻምበል የበራራ ልጅ ነው። ማን ነው የሚበልጠው ካንተና ከእንድሪሱ ነው? ስንት አመት ይበልጣል? አመት ምናምን ወራቱን ባላውቅም የእንድሪሱ አባትና ያንተ እናት እህትና ወንድም ናቸው። ስለዚህ አጋጣሚ ኖሩ ሩቅ ባትሆን አንተም የኔ ተማሪ መሆን እድል ነበር ይሆናል ማለት ነው ይሆን ነበር። አይ በጣም አሪፍ ነውና እንዴት ነው ስራ አሪፍ ነው አልሐምዱሊላህ። አየሩ እንዴት አየሩ ነው የምትሉት እናንተ? እኛ ገበያው ምን ነው አልሐምዱሊላህ አየሩ አሪፍ ከረመዳን ጋር ጥሩ እየሄደ ነው አልሐምዱሊላህ። በጣም ደስ ይላል። እንግዲህ በዚሁ አጋጣሚ አሁን ብዙ ጊዜኛ ምስጋናችን ፊት ለፊት ወይ ደግሞ የሆነ ለሰው ያለን መግለጽ እንትን አላልን። ያው የረመዳንን አጅር ዱአ አርገህላታል ያስባል በውስጥ አረ አው ማለት ቤቲ መልካም ናት ለኛ በጣም መልካም ናት። በጣም ጥሩ እህቴ ማለት ነው። በቃ ሃይማኖታችን ቢያለያያችን በቃ ከምህ በላይ እህቴ ናት ወላሂ።
እንደው ስለሚልኝ አላልከኝ ይለኛል። ምንድነው የሚባለው አለ አይደል አንዳንዴ እኛ ይሄን ለምንወደው ወይ መልካም ለሆነው ሰው እኛ ጥሩ ነው ብለን የምናስበው ነገር እንመኝለታለን። ለዛ ነው ያው ማለት አዎ። ግን ያስከፋታል ብለህ አስበህ አታውቅም? እንደሚያስከፋው ያወቀ ኦኬ ብለሃል። ግን አፋውጥቻለሁ ግን እኮ አላህ ስለሚስላት እኔ መቼም በቃ አላህ በሽስ በቃ ሙስሊም ቢሆን ማሻአላህ ነው። በቃ ሁሌም ይሄን ነገር ብታረጋው እኮ በጣም ደስ ይላልኛ ምናምን ስላት እሷም ቅር ሊላት ይችላል። ያው እኔ ራሴ የምለው እንትን እያለን እንዴት እንደዛ የሆነው ውስጧ እንትን ሊል ይችላል። በርግጥ በእምነቱ እኮ እንዳልከው አንተ ብዙ ጊዜ የሚሸፋፈን ምናምን ሙስሊም ወይ ደግሞ አጭር ቀሚስና ሱሪ የሚለብስ ክርስቲያን አድርገን እናስባለን እንጂ በሁሉም እምነት ተገቢ የሆነ አለባበስ ነው የሚመክረው። ቤት የሚጨምርበት ነው ማለት ነው። እንደዚህ ተገቢ ያልሆነ አለባበስ ልበሱ ተገላለጡ የሚል እምነት የለም። በሁሉም በእነሱም እንዳተገባበሩ ነው። ሙስሊሙም ሆኖ ያን የማይከተል አለ፣ ክርስቲያንም ሆኖ የሚከተልም የማይከተልም አለ። ስለዚህ ቤቲስ በቃ እንደዚህ አሁን ወጣ ስለለብሽ ሰውጣ ማሻአላህ እስላም በኮኝ እንዴት እንደሚያምርብሽ ይለኛል ሁሉ ጊዜ። በቃ ሰውጣ ሁሉ ጊዜ ነው የሚለኝ። ያንቺ መልስ ምን ነበር? ኢንሻአላህ ስቄ ነው ማልፈው። ምክንያቱም ያ ከክፋት ሳይሆን እሱ አስቦ መልካም ብሎ ያሰበው ሁሉም ሃይማኖቱን ስለሚወደው በዛ እንግዲህ አይቻ ሳልፈዋለሁ። በዛ ስለዚህ ቆይታችን ጥሩ ነው። ሳምቡሳችንም ያው ሸጋ ሆኖ እየተጠበሰ ነው። ማፍጠሪያውም እየደረሰ ነው። እንግዲህ ያው በኋላ ላይ ደግሞ ጥሩ ቆይታ እንደምናደርግ አስባለሁ። ዛሬ ቤተሰብ ጨምራችኋል? ተጨማሪ ቤተሰብ አለ አይደል? እንግዳ የለም። አላፈጥርም እንደምራችሁ ነው። ፍጥሪያ ሲደርስ ለሸኙን ያሰባችሁ ፍጥሪያ ሲደርስ ለማሸኘን ነበር ያሰብነው። እሺ ካልን እንግዲህ ግግም ብለህ ቆያለህ። ግግም ብለህ ተቆየ ያው እናስፈጥራለን። ሙሳፊር ነው የሚባለው አይደል? ድንገት የመጣ ሙሳፊር ነው። በረመዳን አጅሩ ለእናንተ ነው ብዬ አስባለሁ። አጅሩ ለሁሉም ነው። ላንተ ምንም ነው፣ ለሁሉም ነው። ተፈጠረም ላፈጠረም አጅሩ ለሁሉም ነው። እሺ ስለዚህ በተመልካቾቻችን እንግዲህ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። በኋላ ፍጥሪያ ላይ እንገናኛለን። እስኪ ደግሞ የማፍጠሪያ ድባብ አካባቢ የሰው ግርግር ወከባው ሰኞ ገበያ ምን ይመስላል የሚለውን በዛው የጎደለ የማፍጠሪያ ነገር ካለ ብቅ ብለን አይተነው አጠቃላይ ድባቡን እንመለሳለን። ቤቲ ደግሞ ምንድነው የሚባለው እንደ ሴት ሰንዳ ብላ ትቆይና ሰንዳ ብላ አንተ ለምዶብሃል። እስኪ እኔም ወጣ ብዬ ተሰናርቶ ስለሚጠብቃ አንተ ለምደዋል፣ እኛ ለምደናል። ያው የለመድነው ነው። ስለዚህ እኛ ደግሞ ወጣ ብለን ስንመጣ ድባቡን እናየዋለን በጋራ። ተመልካቾች እስከ ፍጥሪያ ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን ነበረን ቆይታ። ተመልካቾች አሁን ደግሞ እንግዲህ ማፍጠሪያው እስኪደርስ ድረስ እስኪ ሰኞ ገበያ ድባቡ ምን እንደሚመስል እናሳያችሁ። አሁን የምንገኘው ማነው ልዩ ቦታው? የሁሴን እንቁላል ሰፈር የሚባለው ነው። እንዲህ የሚባል ሰፈር ይጠራል፣ ሰፈሩ ይባላል። እና ወደ ሰኞ ገበያ ወደ ታክሲ ተራ ሄደን የፍጥሪያ ሰዓት ሰው ውር ሲል ያለውን ድባብ ደግሞ እናሳያችኋለን። አብራችሁን ቆዩ። እዚህ ሰኞ ገበያ ተመልካቾች አሁን ሀብሀብ እንገዛ ነው። አብራችሁን ሁኑ። የዛኛው እያየነው ስለሆነ ከዛ በንገዛ ይሻላል። ተመልካቾቻችን ሀባባችን ተገዝቷል። እንግዲህ ወደ ቤት እየሄድን ነው። ይኸው
ስንት ኪሎ ሆነ? 6 ተኩል ሆነ። 6 ተኩል ሆኗል። እንግዲህ ኪሎ ስንት ሆነ? ስንት ገባ? 6 ኪሎ 1 ኪሎ ሀብሀብ 100 ብር ሆኗል። ይሄ 600 ማለት ነው እንግዲህ 6 ኪሎ እንግዲህ የኢፍጣር ወቅት የሰኞ ገበያ ድባብ አሁን ያያችሁትን ይመስል ነበረ። ሁሉም እየሸመተ ነው። ከሳምቡሳው፣ ከፍራፍሬው፣ ከመጠጡ ምንድነው የሚባለው? የጥቁሩ በሃይላንድ ውስጥ የተቀመጠው መጠጥ ከገብስ የሚዘጋጅ ኪኒቶ ተንፈቅፍቆ ኪኒቶ ልትሉ ትችላላችሁ። የቡቅሪ ዝርያ ነው። ቡቅሪ በደንብ በብቅል ምናምን ተብላልቶ ነው። ይሄኛው ግን የተወሰነ ገብሱ ካረረ በኋላ ይንፈቀፈቃል። ጭማቂ ይወጣል። ያሻሩ ከዛ እርሾ ይደረግበታል። ከዛ ስኳር ይደረግበታል። እንደዛ ነው ነገሩ። እንግዲህ እኛም ወደ ፍጥሪያ እየተመለስን ነው። አሁንም አብራችሁን ቆዩ። ቱሎዚ ተራ ነው። አትክልት ተራው ውሃ አንጣማ እንድሪ ሸንኩርቱን አንጣማ አንጣ ተዋሪልኝ ሲፎክር ነው ሲሰራ ላይ ነው። ምንድሪ ስና አንተ ነህ በቃ ዛሬ ውጭ አድርገው ፌርሜሎ ለምታመሸው እሺ ምን ነው የምታጨበጨበው? እኔ አባት ልብህን እንትን ያደርገዋል አባ እያለ እጂ የፎቶ ስታይል መሆኑ ነው። موز ما نالدرس ነይ እንጂ አንቺ ያው ይበቃል እኮ ቦታው። በሉ ቆይ እየበላ ሞክሼ የሆነ ነው። አማጃ ባረካ ጀባ ቢስሚላህ አልሐምዱሊላህ እርዝቁንም ሀያቱንም ማዱንም መደዱንም ዱንያውንም ዲኑን ለእናንተ አላህ ያደርገው ማስፈጠሩንም ለእናንተ አላህ ያደርገው አመታመቱ መታስፈጠሩ አላህ ያደርጋችሁ። اللهم صل حزنا عليك وحرقة تدور على الأعوام كل أواني. ተመልካቾቻችን እንግዲህ የማፍጠሪያ ሰዓቱ ባያችሁት መልኩ ተጠናቋል። አሁን ደግሞ የቡና ሰዓት ላይ ነው የምንገኘው። ቡና እየጠጣን ደግሞ አሁን እያፈጠርንበት ካለ ነው ከዚህ ከቤቱ አባወራ ጋር ቆይታ እናደርጋለን። እስኪ እንተዋወቅ፣ ለተመልካቾች ራስን አስተዋውቅልን። ወንድማችን እንዳልክ ማን ነው? እንዳልክ ይመር። እሺ እንግዲህ ቀደም ሲል ባያችሁት መልኩ ከእንዳልክ ባለቤት ጋር ማፍጠሪያ እየሰራን ስንጫወት ቆይተን ነበረ። ከዛ ባለፈም እንግዲህ ሌሎች ጎረቤቶቻችንን ጨምረን እኛም የዚሁ ፍጥሪያ አካል ሆነን እንግዲህ ደስ የሚል ቆይታ አድርገን ነበረ። እንግዲህ ይሄ ፍጥሪያ እየተካሄደ ያለው እንዳልክ ቤት ነው። ስለዚህ እንዳልክ ደግሞ እስኪ እንደው ስለ ጉርብትናና በዚህ መንገድ ረመዳንን እናንተ ክርስቲያን ናችሁ
በዙሪያችሁ ያሉት ደግሞ ሙስሊም ጎረቤቶቻችሁ አሉና በአንድ ላይ ማሳለፉ ረመዳን ድባቡ ምን ይመስላል? እንዴት እያሳለፋችሁ ነው? ከዚህ እንጀምር እስኪ እንዳልክ። ረመዳን በጣም አሪፍ ነው። ከተጀመረ ጀምሮ አብረን እያሳለፍን ነው። በጣም አሪፍ ፍጥረ ነበር። ጥሩ ሁኔታ ላይ ነው ያለው። እኔ ተገርም ያለው በእርግጥ አሁን በዚህ ወቅት በእኛ ዘመን በእኛ ትውልድ ነው እንጂ እንዲህ አይነት ነገር የሚገርም አይደለም አይደል ወሎ ላይ። ስለዚህ እንደው ምናልባት አሁን አንተም መልካም ሰው ሆነ ባለቤትም በተመሳሳይ እንዳንተ የእምነት ልዩነት ሌሎች ነገሮች ሳይኖሩ ከጎረቤቶቻችሁ ጋር በፍቅር ነው የምትኖሩት ዛሬ ላይ ማለት ነው። ግን ቀደም ብሎ ወደ እንዳልክ ልጅነት ብንመለስ እንዲህ አይነት ገጠመኝ ነበረ ማለት ከሙስሊም ክርስቲያኑ ጋር በጋራ የማሳለፍ እድሉ ነበረ በልጅነት? እኛ ወሎ ላይ እንደዚህ አይነት ሙስሊም ምናምን የሚባል የለም። ልክ ነው። ቀደም ሲል እንግዲህ ከነ ሻምበል ጋር ከነ እንድሪሶ ጋር በነበረኝ ቆይታ ባለቤትህ ለነሱ ማፍጠሪያ በመስራት ከዛ ባሻገር ደግሞ አንተም ከሷ በላይ ሆነ እነሱን በማስፈጠር ሂደት ላይ ትልቅ አስተዋጽኦ እንዳለ ሰምቻለሁና ምን ይሰማል? በዚህ መንገድ እምነት ሳይገድባችሁ እንደ ጎረቤት አንድ ላይ በማሳለፋችሁ እንደዚህ በእንዲህ አይነት ምሽት አሁን ዛሬ ያሳለፍነው እኔ በጣም ደስ ብሎኛልና ላንተ የሚሰጥ ደስታ ምንድነው? ያ በጣም ደስ ነው የሚለኝ። እኔ ወንድም ነው የምታየው። ግቢ ውስጥ በጣም የምወዳቸው ወንድሞቼ ጓደኞቼ ናቸው። ሁሉ ላይ እንደዚህ አይነት ነገር ስለሌለ በዚህ ምን ማለት ልዩነት የለውም። በጣም አመሰግናለሁ። በቅድሚያ እንኳን አብረን እዚህ ጋር ተገናኘን እናመሰግናለን። ጎረቤቶቻችንን እንዳልክ ይመርና ቤቲ እና እነሱ ቤት በጣም ሙሉም የሆነ ፍጡር ነው ያፈጠርነው። እኛ እንደ ጎረቤት እዚህ ጋር ግን አንድ እህትና ወንድም ልክ እንደዛ ነው የምንኖረው። እኛው ጎረቤቶቻችን ናቸው። እነሱ ጋር ደግሞ የሚግባቡ እንደዚህ እሷ የምታስፈጥራቸው አበድን ሁሌ ወሩን ሙሉ ማለት ነው አሉ። ይኸው እህትና ወንድም ልክ እንደዛ ሆነው እንግዲህ ልጅም ይዛ ሰርታም ነው የምታስፈጥራቸው። በዛም ላይ ደግሞ ምንም ሳይገድባት ባሏም እንደዛ መልካም ነው። እንደ ወንድሞቹ ነው የሚያቸው። እናመሰግናለን። አመታመቱ ይድረስልን። በጣም እናመሰግናለን። ተመልካቾች እንግዲህ እንድሪሶን ታውቁታላችሁ። እንድሪሶም እንግዲህ የዚህ ቤተሰብ አባል ነው። ሁለት ወጣቶች ቅድም ከኛ ጋር ከነበረው ከሻምበል ጋር ስለ ቤቲ ለመጀመሪያ ጊዜ ነገረኝ እንድሪሶ ነው። ባለፈው ቀሊና ለቀረጻ ሄደን ስንመለስ መሽቶ ነበርና አሁን ከዚህ ሄደ አሳምቡሳ ሾርባ እንዴት ነው የምታፈጥሩት ስለው ኧረ አንድ ጎረቤታችን እኮ ላይ ሰርታ ተጠብቀናለች አለኝና ስጠይቅ ደግሞ ክርስቲያን ናት። አይ እስኪ እንዲህ አይነት ቤተሰብ ካለማ ይሄ በዚህ ወቅት እየጠፋ ስለሆነ አሁን ከመቀራረብ ይልቅ የሚያራርቀው ነገር ስለበዛ ለሌሎችም ትምህርት ይሆናል። ፈቃደኛ ከሆኑ እስኪ ጠይቃቸውና አንድ ቀን አብረን እናሳልፍ ተባብለን ዛሬው እኔም አፈጠርኩ ያለውን ደስታ ውዴታችሁን ጉርብትናችሁን አየውና እንድሪሶ እንዴት ነው? ቤቲና እንዳልክ በጣም ጥሩ ሰዎች ናቸው። ልክ እንደ እህትና እንደ ወንድም ነው የምንተያየው። እነሱ ቤት የሌለውን እኛ ቤት ካለ እነሱ ጋር ተከፋፍለን ነው። እኛ አሁን ከስራ መጥተን የሆነ ወጥ ከሌለ እሷ ቤት አሙቃ ሳህንን ይዘህ እየሮጥክ እንበላለን። እንደዚህ እንጀራ ራሱ ከሌለ ትጠይቃላችሁ የላችሁም ብላ ጠይቃ ትሰጣለች። ስለዚህ እናንተ አሁን ከቤተሰብ ብትርቁም እዚህ ጋር ያለው ነገር በቃ ቤተሰብ ሆናችሁ በጥሩ ሁኔታ እያሳለፋችሁ እንደሆነ ነው ማስበው። እውነት ነው። ተመችቷችኋል? የሚታይ ነው እኛም ማለት ነው። የተወደዳችሁ ተመልካቾች እንግዲህ በዛሬው ቆይታችን በደሴ ከተማ ሰኞ ገበያ አካባቢ ተገኝተን ከእንዳልክና ከቤቲ እንዲሁም ከነንዲሶና ሻምበል ጋር ከጎረቤቶቻቸው ጋር በጋራ ሆነን ደስ የሚል የአፍጥር ሰዓት ጥሩ ቆይታ አድርገናል። እንዲህ አይነት መልካም ጉርብትና እንዲህ አይነት ወዳጅነት ሁሌም ቢሆን እንደ ሰው ልጅ ሊበረታታና ሊጠናከር የሚገባው ነው እንላለን። በዛሬው ቆይታ ግን እንዲህ ጎንበስ ቀና ብለው ይህን ፍጥር ያዘጋጅተው ላስፈጠሩን ለቤቲና ለባለቤቷ እንዳልክ ከልብ እናመሰግናለን።